የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁልን? የዕለተ ሮብ የከሰዓት ስፖርታዊ መረጃዎችን ይዘን ቀርበናል። ዛሬ ጠዋት ላይ እንዲሁም ደግሞ ምሳ ሰዓት ላይ የተሰሙ መረጃዎችን ነው ይዘንላችሁ የቀረብነው። እንዲሁም ደግሞ ዛሬ የሚደረጉ የአውሮፓ ሻምፒዮንስ ሊግ የ16 የጥሎ ማለፍ የመልስ ጨዋታዎች የሚደረጉ ይሆናል። በተለይም እንግዲህ በአትሌቲኮ ዲ ማድሪድ እንዲሁም ደግሞ ሪያል ማድሪድ መካከል የሚደረገው ተጠባቂ ጨዋታ ምሽት 5 ሰዓት ላይ እንደሚደረግ ይታወቃል። ይህ ጨዋታ እጅግ በጣም ተጠባቂ ነው። አርሰናልን በሜዳው ነው በደጋፊዎቹ ፊት ጨዋታውን የሚያደርግ ይሆናል። የመጀመሪያውን ጨዋታ 7-1 ማሸነፉን ተከትሎ እንግዲህ ወደ ቀጣይ ዙር የማለፍ እድሉ ሰፊ እንደሆነ ነው የሚታወቀው። ሌሎች ጨዋታዎችም የሚደረጉ ይሆናሉ። እነዚህን የምንመለከት ይሆናል። ከነዚህም ወጣ ስንል ደግሞ በክለብ መረጃዎችን የተለያዩ መረጃዎችን ይዘን መጥተናል። ማንቸስተር ዩናይትድ ቤት ሜሰን ማውንት ወደ ሜዳ የሚመለስበትም ጊዜ እንደታወቀ እየተገለጸ ይገኛል። አሰልጣኙ ማረጋገጣቸው ነው እየተገለጸ የሚገኘው። እንዲሁም ደግሞ ፍሬድሪኮ ኬዛ ሜዳሊያ ሊያገኝ እንደሚችል ነው እየተገለጸ የሚገኘው። በክለብ መረጃዎቻችን እንግዲህ ዊሊያም ሳሊባ ዋንጫ ማንሳት እፈልጋለሁ ሲልም ሀሳቡን መስጠቱን እየተመለከትን እንገኛለን። እነዚህና ሌሎች በርካታ መረጃዎችን ከአሁን ስፖርት የምታገኙም ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ፍሬድሪኮ ኬዛ የሊጉን ዋንጫ ሜዳሊያ ሊያገኝም ይችላል ተብሏል። ጣሊያናዊው የሊቨርፑል ተጫዋች ፍሬድሪኮ ኬዛ አሁን ላይ ባለው ሁኔታ ሊቨርፑል ሊጉን ካሸነፈ የፕሪሚየር ሊግ የዋንጫ ሜዳሊያውን መቀበል እንደማይችል ተገልጿል። የሊጉን የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ ሜዳሊያ ለመቀበል አንድ ተጫዋች በ5 ጨዋታዎች ላይ በቋሚነት ተቀይሮ መግባት መሳተፍ ይኖርበታል። ፍሬድሪኮ ኬዛ አሁን ላይ በ3 የሊጉ ጨዋታዎች ብቻ ነው መሳተፍ እየቻለው። በዚህም የተነሳ እንግዲህ የመገኘት ወይም ደግሞ የመሰጠት እድል አይኖረውም ነበር እየተባለው። ይህንንም ተከትሎ ፍሬድሪኮ ኬዛ በቀጣይ 2 ጨዋታዎች ካደረገ የአሸናፊነት ሜዳሊያውን የሚረከብበትም እድል እንዳለ እየተገለጸ ሲሆን ባለፈው ዓመት ከጁቬንቱስ ሊቨርፑልን የተቀላቀለው የ27 ዓመቱ ፍሬድሪኮ ኬዛ በአሰልጣኝ አርኔ ስሎት በቂ ጊዜ እያገኘም እንዳልሆነ ነው የተገለጸው። ሜሰን ማውንት ወደ ሜዳም ይመለሳል። እንግሊዛዊ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ሜሰን ማውንት ከጉዳት በማገገም ወደ ልምምድ መመለሱ ነው የተገለጸው። ሜሰን ማውንት ባጋጠመው ጉዳት ምክንያት ባለፉት 3 ወራት ከሜዳ ርቆ መቆየቱ የሚታወስ ጉዳይ ነው። ይሁን እንጂ ሜሰን ማውንት ማንቸስተር ዩናይትድ ነገ ምሽት ከሪያል ሶሲዳድ ጋር በሚያደርገው ጨዋታ እንደማይደርስ ነው የተገለጸው። የ25 ዓመት ተጫዋች ሜሰን ማውንት በቀጣይ መርሃ ግብር ማንቸስተር ዩናይትድ ግልጋሎት እንደሚሰጥ እንደሚጠበቅም ነው መረጃዎች እያሳዩም የሚገኙት። አትሌቲኮ ማድሪድ ተጫዋቹ ቅጣት ተጥሎበታል። አርጀንቲናዊ የአትሌቲኮ ማድሪድ የፊት መስመር ተጫዋች አንግል ኮሪያ ከላሊጋ የ5 ጨዋታዎች ቅጣት እንደተጣለበት ነው ይፋ እየተደረገው። ተጫዋቹ አትሌቲኮ ማድሪድ በሄታፌ በተሸነፈበት የሊግ ጨዋታ ቀይ ካርድ ከተመለከተ በኋላ ያሳየውን ነገር ነው እንግዲህ 5 ጨዋታ እንዲቀጣ እንዳደረገው መረጃዎች እየወጡ የሚገኙት። ሌላኛው ማንቸስተር ዩናይትድ ተጫዋቹ ወደ ልምምድ ተመልሶለታል። ለማንቸስተር ዩናይትድ የመሃል ሜዳ ተጫዋች ማኑኤል ኡጋርቴ ከጉዳት በማገገም ወደ ልምምድ መመለሱ ነው እየተገለጸው። በተጨማሪም ለረጅም ጊዜ ከሜዳ ርቆ የቆየው ሜሰን ማውንት እንደነገርናቸው ወደ ልምምድም ተመልሷል። እንግሊዛዊው ተጫዋች ሃሪ ማጌር እንዲሁም ደግሞ ሌኒ ዮሮ በዛሬው የልምምድ ቡድን ላይ እንዳልታዩ ነው እየተገለጸው። ማንቸስተር ዩናይትድ ነገ በሜዳው ከሪያል ሶሲዳድ ጋር በሚያደርገው የዩሮፓ ሊግ ጨዋታ እንግዲህ ተጠባቂ እንደሚሆን ነው እየተገለጸው። ማንቸስተር ዩናይትድ ከሕክምና ኃላፊ ጋር ሊለያይም ነው። ማንቸስተር ዩናይትድ ከቡድኑ የሕክምና አገልግሎት ኃላፊ ዶክተር ጋር እንደሚለያይ ነው እየተገለጸው። ከአርሰናል ወደ ማንቸስተር ዩናይትድ የመጣው ይህ ዶክተር በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ከ18 ወራት በኋላ የመለየት እድሉ ሰፊ እንደሆነ መረጃዎች እያሳዩ ይገኛሉ። በተጨማሪም የዋናው ቡድን የሕክምና ባለሙያ የሆኑት ጂም ማስኮም ከ2 ዓመታት በኋላ ሊለቁ እንደሚችሉ መረጃዎች እያሳዩም ነው የሚገኙት። ትላንትና የወጡ መረጃዎች እንዲሁም ዛሬ ማረጋገጥ በተቻለ መረጃ እንግዲህ እነዚህን መመልከትም እንችለናል። ባየር ሙኒክ እንዲሁም ደግሞ ሪያል ማድሪድ ዲያጎ ዳሎትን ፍላጎት እየጨመሩም ነው የሚገኙት። የጀርመኑ ክለብ ባየር ሙኒክ እንዲሁም ደግሞ የስፔኑ ክለብ ሪያል ማድሪድ ፖርቹጋላዊ የቀኝ መስመር ተመላላሽ ዲያጎ ዳሎን የማስፈረም ፍላጎት እንዳላቸው እየተገለጸ ሲሆን የሁለቱ ክለብ አሰልጣኞች የተጫዋቹ አድናቂ እንደሆኑ ሲገለጽ፣ ክለቦቹም በክረምቱ የዝውውር መስኮት ተጫዋቹን የራሳቸው ለማድረግ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ዲያጎ ዳሎ በማንቸስተር ዩናይትድ ቤት እስከ 2028 የሚቆይ ኮንትራት እንዳለው የሚታወቅ ሲሆን ሆኖም ማንቸስተር ዩናይትድ ለዲያጎ ዳሎ ዝውውር እስከ 40 ሚሊዮን ፓውንድ የሚቀርብለት ከሆነ እሱን ለመሸጥ ፍላጎት እንዳለው ቲክቶክ በትላንትናው ዕለት ዘግቧል። የሳንቾ መመለስ የማይሆን ነገር አይደለም። ማንቸስተር ዩናይትድ የመግዛት ግዴታን ባካተተ የውሰት ውል ወደ ቼልሲ ካከተተው የፊት መስመር ተጫዋች ጀደን ሳንቾ ዳግም ሊገናኝም ይችላል ነው ዴሊ ሜል እያለ የሚገኘው። ይህም በሰማያዊ ፍላጎት ላይ የተመሰረተ ሲሆን ቼልሲዎች ውሉን ለማቋረጥ የሚፈልጉ ከሆነ ጀደን ሳንቾ ወደ ማንቸስተር ዩናይትድ የመመለስ እድል አለው ሲል በትላንትናው ዕለት ዴሊ ሜል መዘገቡን ነው እየተመለከትንም የምንገኘው።
አርሰናል ውስጥ መቀጠል እፈልጋለሁ ሲል ዊሊያም ሳሊባ በትላንትናው ዕለት ተናግሯል። የመድፈኞቹ የተከላካይ ስፍራ ተጫዋች ዊሊያም ሳሊባ በቀጣይ በአርሰናል ቤት መቀጠል እንደሚፈልግ ነው የተናገረው። እዚህ በጣም ደስተኛ ነኝ፣ በአርሰናል መቀጠል እፈልጋለሁ ሲል ዊሊያም ሳሊባ አስተያየቱን ሰጥቷል። ውሉን ለማራዘም እስካሁን ንግግር እንዳልጀመረ ያረጋገጠው ዊሊያም ሳሊባ እዚህ ደስተኛ ነኝ፣ አልቸኩልም፣ በዚሁ እቀጥላለሁ ሲል ነው የተናገረው። ፈረንሳዊ ተከላካይ ዊሊያም ሳሊባ በስፔኑ ሪያል ማድሪድ እንደሚፈለግም ታማኝ የመረጃ ምንጮች ማስነበባቸው የሚዘነጋ ጉዳይ አይደለም። መድፈኞቹ ዊሊያም ሳሊባን በቀጣይ በክለቡ ማቆየት እንደሚፈልጉም መዘገቡ የሚታወስ ጉዳይ ነው። ዊሊያም ሳሊባ ትልቅ ዋንጫን ማሸነፍም እፈልጋለሁ ሲል ነው የተናገረው። ፈረንሳዊ ተከላካይ ዊሊያም ሳሊባ በአርሰናል ቤት ትልቅ ዋንጫዎችን ማሸነፍ እፈልጋለሁ ሲል ከዛሬው የፒኤስቪ ጨዋታ በፊት በሰጠው አስተያየት ነው መናገር የቻለው። ምንም ትልቅ ዋንጫን ሳታሸንፍ አርሰናል የምትጠቀም ከሆነ የትኛውም ደጋፊ አያስታውስም ሲል ሀሳቡን መስጠት ችሏል። አክሎም በቀጣይ ዓላማው ለአርሰናል ትልቅ ነገር በማምጣት ስኬታማ መሆን እንደሚፈልግ ነው መናገር የቻለው። አሰልጣኝ ሚኬል አርቴታም ሲናገር ስኬት ማምጣትን የማይበት መንገድ ሌላ ነው ሲሉ ነው የተናገሩት። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የፕሪሚየር ሊጉ አሸናፊነት እድል በእጃቸው አይደለም በማለት ነው የተናገሩት። የሊቨርፑል አሸናፊነት እስከሚረጋገጥ የሊጉ እድል አለን ብለው ማሰባቸው ቀጥለው እንደሆነ የተጠየቁት አሰልጣኝ ሚኬል አርቴታ የሊጉ አሸናፊነት በእጃችን አይደለም በማለት ነው መናገር እየቻሉት። አክለውም አሁን ላይ ማድረግ የምንችለው ብቸኛው ነገር እያንዳንዱ ጨዋታ ለማሸነፍ ጥረታችንን መቀጠል እንዲሁም ደግሞ የሚሆነውን ማየት ነው ሲሉ ተናግሯል። በዚህ ዓመት ዋንጫ አለማሸነፍ ለአርሰናል ስኬት ማጣት እንደሆነ ተያይዞ የተነሳላቸው አሰልጣኝ ሚኬል አርቴታ ይህን ለማለት ገና አመቱ አላለቀም በማለትም ነው የተናገሩት። ጨምረው እንደገለጹትም ቢሆን ስኬት ማምጣትን እኔ ሰዎች በሚያስቡት መልኩ አላስበውም፣ ግን አልናገርም ሲሉ ነው መናገር እየቻሉት በትላንትናው አስተያየታቸው ወይም ደግሞ ፕሬስ ኮንፈረንሳቸው ላይ። ማንቸስተር ዩናይትድ ግዙፍ ስቴዲየም ሊገነባ ነው። ማንቸስተር ዩናይትድ አዲስ ግዙፍ ስቴዲየም ለመገንባት የመጨረሻ ውሳኔ ላይ መድረሱ ይፋ ተደርጓል። ቀያዮቹ ሰይጣኖች በቀጣይ 100,000 ተመልካቾችን መያዝ የሚችል አዲስ ግዙፍ ስቴዲየም ለመገንባት ማሰባቸው በትላንትናው ዕለት ይፋ ተደርጓል። ክለቡ በቅርብ ኦልድ ትራፎርድ ስቴዲየምን ለማደስ ወይም ደግሞ አዲስ ለመገንባት በመምከር ላይ መሆኑ የሚዘነጋ ጉዳይ አይደለም። የስቴዲየሙ ግንባታ ጊዜው 5 ዓመት ሊወስድ እንደሚችል እየተገለጸ ሲሆን ግንባታው እስከ 2.4 ቢሊዮን ዩሮ እንደሚያስፈልግም ነው እየተገለጸው። አዲሱ የማንቸስተር ዩናይትድ ስቴዲየም በዓለሙ ግዙፉ ስቴዲየም ይሆናል ተብሎም እንደሚጠበቅ ነው እየተገለጸ የሚገኘው። ክለቡ አዲስ የሚገነባው ስቴዲየም በኦልድ ትራፎርድ ስቴዲየም አቅራቢያ በሚገኝ የመሬት ይዞታ ላይ እንደሚጠናቀቅም ነው የተገለጸው። ሰር አሌክስ ቻክማን ፈርጉሰን ልዩ ትዝታዎቼ ኦልድ ትራፎርድ ናቸው ሲል ተናግሯል። የቀድሞ የማንቸስተር ዩናይትድ ታሪካዊ አይሸሬ አሰልጣኝ የሆኑት ሰር አሌክስ ቻክማን ፈርጉሰን ኦልድ ትራፎርድ ስቴዲየም በርካታ ትዝታዎች ቢኖራቸውም አዲስ መገንባቱን እንደሚደግፉ ነው መናገር የቻሉት። ኦልድ ትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታውሱት አሌክሳንደር ቻክማን ፈርጉሰን ማንቸስተር ዩናይትድ ሜዳ ላይ እንዲሁም ደግሞ ከሜዳው ውጪ ጥሩ ነገሮችን መስራት አለበት በማለትም ተናግሯል። አክለውም ማንቸስተር ዩናይትድ ኦልድ ትራፎርድ በተለይ የኔን በርካታ ልዩ ትዝታዎች ይዟል፣ ነገር ግን ለወደፊት የሚሆን አዲስ ስቴዲየም መገንባት እንዲሁም አዲስ ታሪክ መጻፍ አለብን ሲሉ ነው የተናገሩት። ማንቸስተር ዩናይትድ በትላንትናው ዕለት 100,000 ተመልካች የሚይዝ አዲስ ስቴዲየም የሚገነባ መሆኑን ይፋ ማድረጉን ተከትሎ ነው ይህንን አስተያየት መስጠት የቻሉት። ፖል ፖግባ በይፋ የመጫወት እድልን አግኝቷል። ፈረንሳዩ የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ፖግባ እግር ኳስ ዳግም እንዲጫወት ፍቃድ መሰጠቱ ነው የተገለጸው። ተጫዋቹ ከአበረታች ንጥረ ነገር ጋር በተያያዘ ላለፉት 4 ወራት ከእግር ኳስ ታግዶ እንደነበር የሚታወስ ነው። አሁን ላይ ተጫዋቹ የ4 ወራት እግዳቱን በይፋ ያጠናቀቀ ሲሆን ዳግም እግር ኳስ መጫወት እንደሚችልም ይፋ ተደርጓል። ተጫዋቹ በአሁኑ ሰዓት ላይ ከኮንትራት ነጻ ሆኖ የሚገኝ ሲሆን በማንቸስተር ዩናይትድ በኩልም ፍላጎት እንዳለ ነው በአሁኑ ሰዓት ላይ እየተገለጸ የሚገኘው። የማንቸስተር ዩናይትድ የ31 ዓመት የመሃል ተከላካይ የሆነው ሃሪ ማጉዌር ውል ለማራዘም ፍላጎት እንዳለው ነው እየተገለጸ የሚገኘው። ሆኖም የብዙዎች ተምሳሌት እንዲሁም እንደ መሪ ሊቆጠር ለዚህን ድጋፍ ሊሰጠው ይችላል ተብሏል። በማንቸስተር ዩናይትድ ቤት ለተጨማሪ 2 ዓመታት ማለትም እስከ 2027 ድረስ የሚያቆየውን ኮንትራት ለመፈራረምም ይፈልጋል ሲል ትላንትና ስካይ ኒውስ መዘገቡን ነው መመልከት እየቻለው። ለቡርኖ ትልቅ መነሳሻ የሆነውን ጨዋታ እንመልከት። ፖርቹጋላዊ የማንቸስተር ዩናይትድ አማካይ ስፍራ ተጫዋች ብሩኖ ፈርናንዴዝ በዚህ የውድድር ዓመት ለማንቸስተር ዩናይትድ አደገኛ እንዲሁም ሚና እየተጫወተም ይገኛል። ተጫዋቹ በውድድር ዓመቱ አጀማመር ሰሞን ነገሮች እንዳሰበው ሳይሆንለት ቀርተው እንደነበር የሚታወስ ሲሆን በተደጋጋሚም በጨዋታ ላይ የቀይ ካርድ ሰለባ እንደነበር ተመልክተናል። ሆኖም ተጫዋቹ ከዚህ የውዝግብ ውጥረቶቹ አሁን ለማንቸስተር ዩናይትድ ወትሮ ሁሉ አይኑን የሚጣልበት ተጫዋች መሆኑን ነው መመልከት እየቻለው። እንደ ካሪንግተን ምንጮች ገለጻ ከሆነ ብሩኖ ፈርናንዴዝ አሁን ላይ እያሳየ የሚገኘው ድንቅ ብቃት በወልቭሱ ጨዋታ ላይ ቀይ ካርድ መመልከቱ ትልቅ
ድርሻ ይወስዳልም ነው የተባለው። ተጫዋቹ ከዚያ ጨዋታ በኋላ ራሱን ላይ ማገገም በማድረግ እንዲሁ ደግሞ ቡድኑን ከመጠን በላይ ዋጋ እያስከፈለ እንደሚገኝ በመረዳት በአዲሱ መልኩ ጠንክሮ መስራት እንደጀመረ እንዲሁ ደግሞ አሁን ላይ ወደሚገኝበት አስደናቂ አቋም ላይ እንደሚገኝ ለማንቸስተር ዩናይትድ ቅርብ የሆነው ሳሙኤል ሉሃረስ በትላንትናው ዕለት ዘግቧል። የክሮኤሺያ ዋና አሰልጣኝ ስላቪያን ቤሊች ስለ 2022 እያስታወሰ ለቲም ቶክ እንደዚህ ሲል ተናግሯል። ተዚህ ለኛል ቼልሲን ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር የሻምፒየንስ ሊግ ጥሎ ማለፍ ሲዘዋወር ራት ለመብላት ከልጄ ጋር ሞድሪችን አግኝተነው ነበር። በዚያ ወቅት ታዲያ ልጄ ሉካ ሞድሪችን ላሊጋውን የምናሸንፍ ይመስላል የሚል ጥያቄን አቅዶለት ነበር። በሚገርም ሁኔታ ሉካ ሞድሪች መልሱን ሲመልስ የሪያል ማድሪድን እንዲሁም ደግሞ የባርሴሎና በሜዳቸው ላይ ከሜዳቸው ውጪ የሚያደርጉትን ሁሉንም ጨዋታዎች መዘርዘር ጀመረ። ሁሉንም ያውቃቸው ነበር። ከዚያም ሲቪያ ካሸነፈን ጨዋታውን እናሸንፋለን ዋንጫውንም እናነሳለን ሲል ተናገረ። በዚህ ንግግሩም በቃ የምልሰ በዚህ ንግግሩም በቃ የምሰጠው ነገር መልስ ስላልነበረኝ ሳኩኝ ሉካ ሁሉ ጊዜም ትኩረት የማይዘነጋ ታላቅ ፕሮፌሽናል ተጫዋች ነው ሲል ነው የተናገረው። ሲቀጥልም ሉካ ሞድሪች ለወራት ፈልጌ 10 ጊዜ ብደውልለት 9ኙን ጊዜ ምን እየሰራ ነው ብሎ ስጠይቀው የሚነግረኝ ጨዋታ እያየ እንደሆነ ነው የሚነግረኝ። ጁቬንቱስ ከአትላንታ ወይም ደግሞ የሻምፒየንስ ሊግ ጨዋታ ሊሆን ይችላል። እንዲሁም ደግሞ ሌሎች ጨዋታዎችን የመመልከት ልምድ አለው። ለእግር ኳስ ያለው አመለካከት እንዲሁም ደግሞ ያልተቋረጠ ትጋት ልዩ ተጫዋች እንደሆን አድርጎታል ሲል ነው የተናገረው። ሌላኛው ካርሎ አንቾሎቲ ከዛሬው ጨዋታ አስቀድሞ የነበራቸው ጋዜጣዊ መግለጫ ነበር። በዚህም የተናገሯቸው ነገሮች ለማንሳት ያክል ቡድን የጨዋታውን ለማሸነፍ በጥሩ ተነሳሽነት ላይ ይገኛል። እናም ልክ እንደ ሁልጊዜም የውድድር ዘመን ከባድ ጨዋታ እንደሚሆን እናውቃለን። ነገር ግን ልዩ የሆነ የውድድር ዘመን እንደምናሳልፍም እርግጠኞች ነን። ባለፉት ዓመታት ማድረግ እንደቻልነው ዘንድሮ ማሳካት የምንፈልገው ህልሞች አሉን። ስለዚህ የዛሬውም ጨዋታ ይህንን ለማድረግ የሚፈቅድልን ጨዋታ ይሆናል ብዬ አስባለሁ ሲሉ የተናገሩ ሲሆን የዘንድሮው የ16ቱ ጥሎ ማለፍ ዙር ውድድር ከባለፉት ዓመታት ውድድሮች ጋር ሲነጻጸር የተወሳሰበ ቢመስልም እኛ አሁን ላይ ትግላችን ለመቀጠል ባለን መልኩ እርግጠኞች ነን ሲሉ ነው የተናገሩት። ከአትሌቲኮ ጋር ስለመጫወትም ሲጠየቁ እኔ እስከማስበው ድረስ ከዚህ በፊት ከአትሌቲኮ ጋር ያደረግናቸው ጨዋታዎች በሙሉ ተቀራራቢ በሚባል የፉክክር ደረጃ የነበራቸው ጨዋታዎች ነበሩ። ስለዚህ የዛሬውም ጨዋታ በትንሽ ዝርዝሮች ጉዳዮች ላይ የሚወሰን ጨዋታ ይሆናል ብዬ አስባለሁ ሲሉ ነው የተናገሩት። ሮድሪጎ ብራሂም እንዲሁ ደግሞ ሞድሪች ለዛሬ ይጫወታሉ ተብሎ ተጠይቀው ከ11 በላይ ተጫዋቾች አሉን። ምን ይሁን ለመጫወት ብቁ የሆኑ ሰዎችን እንጠቀማለን። ይህን ነገር እናደርጋለንም የጥሩ የሚባል እንዲህ ነው ትልቅ ለውጥ ያመጣልናል ብዬ አስባለሁ ሲሉ እየተናገሩ ሲሆን በዛሬው ጨዋታ ላይ ብዙ መሮጥ ወይም ልዩነት ፈጣሪ የመሆን ጠቃሚ ሊሆን ይችላልም ሲሉ ነው ፍንጭ መስጠት የቻሉት። ካርሎ አንቾሎቲ ሲናገሩ ብዙ የመሮጥ ከሆነ መሳል ልታበዛ ትችላለህ፣ ነገር ግን በጨዋታው ላይ ልዩነት ፈጣሪ መሆን ከቻልክ አሸነፈ ትወጣለህ ሲሉ ነው የተናገሩት። ቢጫ ካርዶችን ስለ ማስወገድም ተጠይቀው እኛ ግባችን ግልጽ ነው፣ ፍጻሜው ላይ መጫወት እንፈልጋለን። ነገር ግን በአሁን ሰዓት ላይ ስለዚህ ጉዳይ እያሰብን አይደለም። በአሁን ሰዓት ላይ ያሉን የነገው ማለትም የዛሬው ጨዋታ ስለማሸነፍ ብቻ ነው የምናስበው። ሞድሪች ባለፉት 2 ተከታታይ የሻምፒየንስ ሊግ ጨዋታ ላይ በቋሚነት አልጀመረም ተብሎ ለተጠየቁት ጥያቄ ይህ አጋጣሚ ነው። እኔ ስለ አሰላለፍ እቅድ ለማውጣት ስታቲክስን አልመለከትም እና ሉካ ሞድሪችን በዚህ ጉዳይ ላይ መጨነቅ የለበትም ብዬ አስባለሁ። አሁን ላይ ስለዚህ ጉዳዮች አናስብም ሲሉ ነው የተናገሩት። ስለ አትሌቲኮ ዲ ማድሪዶ አሰልጣኝ ዲያጎ ሲሞኔም ተጠይቀው እንዲህ በማለት ነበር መመለስ እየቻሉት። እኔ እንደማስበው ሲሞኔ እሱ ታላቅ አሰልጣኝ መሆን እንደሚችል እንዲሁም ደግሞ እንደሆነ አይቻ እና በእግር ኳስ ላይ ያለን ሀሳብ ተመሳሳይ ነው ሲሉ ነው የተናገሩት። ቪኒሲየስ እንዲሁም ደግሞ መባፔ ስላላቸው ጎል መግባባት እንዲሁም ደግሞ ማግባት ላይ ሲጠየቁ በጣም ጥሩ በቪኒሲየስ እንዲሁም ደግሞ ኪሊያን መባፔ መካከል በጣም ጥሩ ከመግባባታቸው በስተቀር ሌላ ምንም የተለየ የማውቀው ነገር የለኝም ሲሉ ተናግረዋል። ከሽንፈት ተጠያቂው አሰልጣኝ ነው ወይስ ተጫዋች ተብሎ ሲጠየቁ እንደምታስቡት ተጫዋቾች ጨዋታውን የማሸነፍ ግዴታ አለባቸው፣ ለሽንፈቱም ቢሆን እንደሚታወቀው ነው ሲሉ የገለጸ ሲሆን ሁልጊዜም ተጠያቂ የመሆን ብቸኛው ሰው ቢኖር አሰልጣኝ ነው። አዲስ ነገር አይደለም፣ በሚገባ እናውቀዋለን። እናም ይህ ለኔ ጥሩ ይመስላል። እኔም የምወደው ቦታ ላይ ነኝ። መሸከም ያለብኝን ኃላፊነት መሸከም ግድ ይለኛል ሲሉ ነው የተናገሩት። አሰልጣኞቹን የመከላከል ላይ እንዲያገዙ ተጠይቃለሁ ወይ ተብሎ ለተጠየቁት ጥያቄ አሰልጣኙ ሲመልሱ አይደለም፣ ለኔ ትኩረት የማደርገው ከኳስ ጋር እንዲሁም ከኳስ ውጪ በሚኖረን እንቅስቃሴ ላይ ነው። ተከላካዮች ተጭኖ መጫወት በጣም አስፈላጊ ነገር ይሆናል። እናም ለኔ በራሴ ነገሮች ላይ ትኩረት ማድረግ እፈልጋለሁ። እንደ ማጥቃት እንዳለብን እንዲሁ ነው እንደ ጫና መፍጠር እንዳለበትም አስባለሁ ሲሉ ነው የተናገሩት። ካርሎ አንቾሎቲ ሲቀጥሉም ፍጹም ቅጣት ምት ልምምዶች ላይ ጥሩ ፔናልቲ ማምጣት የሚችሉ ተጫዋቾች ማን እንደሆነ ማየት እንችላለን። የፍጹም ቅጣት ምት መቼ ዝርዝሮችን በምናወጣበት ጊዜ በልምምድ ሜዳ ላይ የምናያቸው ነገሮችን ከግምት ውስጥ በማስገባት ነው። ከዚህ በፊት
በፊት የሻምፒየንስ ሊግ ዋንጫን ባሸነፍኩበት አጋጣሚ ላይ ፍጹም ቅጣት ምት ማስቆጠር የቻሉ ተከላካዮች ነበሩ። ለምሳሌ ያክል ሰርጂዮ ራሞስ እንደ ኔስታ መቀጠል ይቻላል። እናም እነሱን መቀጠል አልችልም ማለት ስለተት ላይሆን ይችላል። ነገር ግን ሁሉም የሚወሰደው በአቋማቸውና ስታቲክሳቸው ነው ሲሉ ነው መናገር እየቻሉት። ብሩኖ ጉማሬዝ ሊቨርፑልን አሸንፈን ዋንጫውን እናሳካለን ሲሉ ነው የተናገረው። የሊቨርፑሉ ጨዋታን ለማሸነፍ እንደሚገቡ ነው የተናገረው። የኒውካስል ዩናይትድ ተጫዋች ብሩኖ ጉማሬዝ ቡድናቸው በሳምንቱ መጨረሻ ለሊቨርፑል የሚያደርገው የካራባኦ ካፕ ፍጻሜ ጨዋታ ሊያሸንፉ እንደሚችሉ ነው የገለጸው። ትላንት ዌስትሃም ዩናይትድን 1-0 ካሸነፉ በጨዋታ በኋላ አስቴቱን የሰጠው ብሩኖ ጉማሬዝ ዌምብሌይ ላይ ጨዋታውን እንደምናሸንፍ እርግጠኛ ነኝ ሲል ነው የተናገረው። ሰዎች በእኛ ላይ ተጠራጥሯል፣ ነገር ግን እኛ በራሳችን አንጠራጠርም። ዋንጫውን ለእኛም ለዓለማችንም ምናሳይበት ታሪክ ይሆናል ብዬም አስባለሁ ሲል ነው ብሩኖ ጉማሬዝ የተናገረው። የካራባኦ ካፕ ፍጻሜ ጨዋታ እሁድ ምሽት 1 ሰዓት ተኩል በዌምብሌይ ስቴዲየም የሚደረግም ነው የሚሆነው። ዛሬ በአውሮፓ ቻምፒየንስ ሊጉ የሚጠበቁ ጨዋታዎች አሉ። በተለይም 4 ያክል ጨዋታዎች ሲደረጉ የአስቶን ቪላ ከክለብ ብሩጅ፣ አትሌቲኮ ዲ ማድሪድ ከሪያል ማድሪድ እንዲሁም ደግሞ ሊል ከቦርሲያ ዶርትመንድ ጋር የሚያደርጉት ጨዋታ ይጠበቃል። አርሰናልም ከፒኤስቪ ጨዋታ አለው። በእርግጥ የጨዋታ 7-1 የመጀመሪያው ጨዋታ እንደመጠናቀቁ ተከትሎ እንግዲህ አርሰናል ሰፊ እድል ይዞ ነው ይህን ጨዋታ የሚጀምረው። እነዚህን ጨዋታዎች በዝርዝር ስንመለከት የመጀመሪያው ጨዋታ ሊል ከቦርሲያ ዶርትመንድ ምሽት 2 ሰዓት ከ45 ላይ የሚያደርጉት ተጠባቂ ጨዋታ ነው። የመጀመሪያውን የጨዋታ በቦርሲያ ዶርትመንድ ስቴዲየም እንግዲህ በ1-1 ውጤት መጠናቀቁን የምናስታውሰው ጉዳይ ነው። አዲየሚ ነበር የመጀመሪያው ጎል እንዲሁም ደግሞ የመሪነቱን ጎል ለቦርሲያ ዶርትመንድ ማስቆጠር የቻለው። ከዛ በኋላ ግን በተቆጠረባቸው ጎል አንዳቻ መጠናቀቃቸውን መመልከት ችለናል። ቦርሲያ ዶርትመንዶች በዚህ ዓመት እንግዲህ ከባድ ጊዜን እያሳለፉ ይገኛሉ። ዛሬ ደግሞ ከሜዳቸው ውጪ በአግሪጌት አንዳቻ በመሆን እንግዲህ ከሜዳቸው ውጪ የሚያደርጉት የምሽት 2 ሰዓት ከ45 ጨዋታ እጅግ በጣም ተጠባቂ እያደርገዋል። አሰልጣኝ ኒኮ ኮቫች ቦርሲያ ዶርትመንድን ይዘው እንግዲህ ወደ ቀጣዩ ዙር የማለፍ ግዴታን ተጭኖባቸው ነው የዛሬውን ጨዋታ የሚያደርጉት። ቦርሲያ ዶርትመንዶች ካለፉት የመጨረሻ 5 ጨዋታዎች ሁለቱን ሲያሸንፉ ሁለቱን ተሸንፈው በአንዱ አቻ መውጣት ችሏል። በተቃራኒው ደግሞ ሊሎችን ስንመለከት በ3ቱ አሸንፈው በአንዱ ተሸንፈው በአንዱ አቻ ነው መውጣት እየቻሉት። ሽንፈትም ያስተናግዱት በፈረንሳይ ሊጓን ፒኤስጂ ነበር ከሁለት ጨዋታዎች በፊት። ሌላኛው ጨዋታ አስቶን ቪላ ከክለብ ብሩጅ ጋር የሚያደርጉት ጨዋታ ነው። ይህም ሌላኛው እጅግ በጣም ተጠባቂውና አስተማማኙ የዛሬው ጨዋታ ነው። በቪላ ፓርክ የሚደረገው ይህ ጨዋታ 42288 ደጋፊዎችን በሚይዘው ስቴዲየም የሚደረግ ጨዋታ ነው። እነዚህ ሁለቱ ክለቦች በታሪካቸው ሁለት ጊዜ መገናኘት ችለው ነበር። አስቶን ቪላ አንዱን ያሸነፈ ሲሆን አንዱን ደግሞ በክለብ ብሩጅ አሸናፊነት ነው መጠናቀቅ የቻለው። ይህ ጨዋታ ሁለቱም በዚህ ዓመት ነበር መደረግ የቻለው። የመጀመሪያው ጨዋታ በምድብ ጨዋታ ክለብ ብሩጅ 1-0 በሆነ ውጤት በሜዳውና በደጋፊዎች ፊት አሸንፎ ነበር። በመጀመሪያው የጥሎ ማለፍ ጨዋታ ማለትም ከ6 ቀናት በፊት በተደረገው ጨዋታ አስቶን ቪላ ከሜዳቸው ውጪ እንግዲህ 3-1 አሸንፈው በመምጣት እንግዲህ የዛሬ እድላቸውን ሰፋ ማድረጋቸውን መመልከት ችለናል። በዛ ጨዋታ ላይ ሊዮን ቤሊ፣ ማርኮስ አሴንሲዮ እንዲሁም ደግሞ ሚኪቴ በራሱ ጎል ላይ በማስቆጠሩ እንግዲህ 3-1 በሆነ ውጤት አሸንፈው ነው መመለስ እየቻለው የኡናይ ኤምሪዮ አስቶን ቪላ። ዛሬም የሚያደርገው ጨዋታ እጅግ በጣም ተጠባቂ እያደርጓል። በተለይም ወደ ግማሽ ፍጻሜ ለማለፍ የሚያደርጉት ከፍተኛ ጥረት መሆኑ ነው እየተገለጸ የሚገኘው። ይህንንም ተከትሎ እንግዲህ የዛሬው የምሽቱ ጨዋታ ተጠባቂም እያደርጓል። አብረንም የምንመለከተው ጨዋታ ነው። ሌላኛው የሚጠበቀው የአትሌቲኮ ዲ ማድሪድ እንዲሁም የሪያል ማድሪድ ጨዋታ ነው። ይህ ጨዋታ በመጀመሪያው ዙር እንግዲህ 2-1 በሆነ ውጤት ማሸነፋቸውን ሪያል ማድሪዶችን እናስታውሳለን። ከ6 ቀናት በፊት ማለትም ማክሰኞ ዕለት በተደረገ ጨዋታ እንግዲህ 2-1 በሆነ ውጤት አሸንፈው ነበር ማጠናቀቅ የቻሉት በሳንቲያጎ በርናቦ በተደረገ ጨዋታ። በዛ ጨዋታ ላይ እጅግ በጣም የሚገርሙ 3 ጎሎችን መመልከት ችለናል። ሮድሪጎ በ4ኛው ደቂቃ ላይ የመጀመሪያውን ጎል አስቆጥሮ 1-0 ሲመሩ ቆዩ። በኋላ በ32ኛው ደቂቃ ላይ አርጀንቲናው ጁሊያን አልቫሬዝ እጅግ በጣም የሚያምር ጎልን በማስቆጠር አቻ ማድረግ ቻሉ። ነገር ግን በሁለተኛው አጋማሽ ብራሂም ዲያዝ እንዲሁ አስገራሚ ጎል በማስቆጠር እንግዲህ 2-1 በሆነ ውጤት ማሸነፍ ችሎ ነበር። በዛ ጨዋታ ላይ ፍጹም የጨዋታ የበላይነት ነበራቸው ሪያል ማድሪዶች። 7 ኦን ታርጌቶችን በአጠቃላይ ደግሞ 13 ሙከራዎችን አድርገው ነበር መውጣት እየቻሉት። ከሜዳቸው ውጭ የተጫወቱት አትሌቲኮ ዲ ማድሪዶች 2 የኦን ታርጌቶች አጠቃላይ ደግሞ 6 ሙከራዎችን ነበር አድርገው ማጠናቀቅ እየቻሉት። የዛሬው ጨዋታ ደግሞ ሌላኛው እጅግ በጣም ተጠባቂ ጨዋታ ነው መሆኑን እየተመለከትን የምንገኘው። እነዚህ ሁለቱ ክለቦች ዛሬ ምሽት 5 ሰዓት ላይ በሜትሮፖሊታኖ ስቴዲየም የሚደረገው ጨዋታ ይጠበቃል። 7460
160 ደጋፊዎችን በሚይዘው በዚህ ስቴዲየም የሚደረገው ሌላኛው የደርቢ ጨዋታ ነው። በቻምፒየንስ ሊግ እንግዲህ የመልስ ጨዋታ ዛሬን እንመለከታለን። 118 ጊዜ ሪያል ማድሪድ በታሪካቸው ያሸነፈ ሲሆን 62 ጊዜ ደግሞ አትሌቲኮ ዲ ማድሪዶች ማሸነፍ ችሏል። 33 ጊዜ አቻ ነው መለየት የቻሉት። የመጨረሻ የእርስ በርስ 5 ጨዋታዎችን ስንመለከት እንግዲህ አንዱን ሪያል ማድሪድ አንዱን ደግሞ አትሌቲኮ ዲ ማድሪድ ያሸነፉ ሲሆን ተከታታይ መሀል ላይ የተደረገውን 3 ጨዋታዎች አንድ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በዚህ አመት እንግዲህ በዚቹ በሜትሮፖሊታኖ ስቴዲየም የተደረገ ጨዋታ ነበር። በስፔን ላሊጋ የተደረገ የመጀመሪያ ዙር ጨዋታ ነበር። በዛ ጨዋታ ላይ እንግዲህ ኤደር ሚሊታው በ64ኛው ደቂቃ ላይ የግንባር ኳስ በማስቆጠር እንግዲህ 1-0 ሲሞሩ ቢቆይም አንግል ኮሪያ ሊጠናቀቅ ሽርፍራፊ ሰከንዶች ሲቀራቸው ነበር እንግዲህ አቻነቷን ጎል በማስቆጠር አንድ አቻ ማጠናቀቅ የቻሉት። በዛ ጨዋታ ላይ ሎሬንቴ በ90+9ኛው ደቂቃ ላይ እንግዲህ በቀይ መውጣቱን የምናስተውሰው ጉዳይ ነው፣ ከጎሏ በኋላ ማለት ነው። በዛ ጨዋታ ላይ እንግዲህ አቻ ነው መለየት የቻሉት። ዛሬም በዚህ ስቴዲየም የሚደረገው የቻምፒየንስ ሊግ ጨዋታ እጅግ በጣም ተጠባቂ ማድረጉን እየተመለከተም ነው የምንገኘው። በዚህ ጨዋታ ላይ የማይገኙ የሪያል ማድሪድ ተጫዋቾች አሉ። ዳኒ ካርቫል፣ ቫሌጆ፣ ዳኒ ሴባዮስ እንዲሁም ደግሞ ኤደር ሚሊታው በጉዳት ምክንያት የማይገኙ ተጫዋቾች ናቸው። በአትሌቲኮ ዲ ማድሪድ በኩል ግን ምንም አይነት በጉዳት የሚያመልጣቸው ተጫዋቾች እንደሌሉ ነው አሰልጣኝ ዲያጎ ሲሞኒ መናገር የቻሉት። ምናልባት እነ ሎሬንቴ በትንሽ ጉዳት ምክንያት ህመም ምክንያት ሊቀሩ ይችላሉ። እስካሁን ድረስ ግን እንዳልተረጋገጠ ነው መረጃዎች የሚያሳዩን። ይህም እንግዲህ ተጠባቂ ጨዋታ ምሽት 5 ሰዓት ላይ እንደሚጀምር እየተመለከትንም እንገኛለን። ሪያል ማድሪድ ከአትሌቲኮ ዲ ማድሪድ ምሽት 5 ሰዓት የቻምፒየንስ ሊግ የጥሎ ማለፍ ጨዋታ ነው የምንመለከተው። እነዚህ ሁለቱ ክለቦች እንግዲህ አንዱ ማለፍ ይጠበቅባቸዋል። ከሁለት አንዱ የሚያልፉ ከሆነ እንደ ቀጣይ እንግዲህ በቀጣይ ዙር በግማሽ ፍጻሜ አርሰናልን የማግኘት ከፍተኛ እድል ይኖራቸዋል። አርሰናሎች የመጀመሪያውን ጨዋታ 7-1 በሆነ ውጤት ፒኤስቪን ማሸነፋቸውን ተከትሎ ወደ ግማሽ ፍጻሜ እግራቸውን ማድረሳቸው በአሁኑ እየተገለጸም ይገኛል። የዛሬው ጨዋታቸውን በሜዳቸው እንደመሆኑ መጠን ደግሞ ቀላል ጨዋታ ሊሆን እንደሚችል ነው እየተገለጸ የሚገኘው። ቀጣይ ጨዋታ እንግዲህ አርሰናል ከአትሌቲኮ ዲ ማድሪድ ወይም ደግሞ ከሪያል ማድሪድ የመገናኘት እድላቸው ሰፊ ነው። ከሁለት አንዱን ቲም የሚያገኝም ይሆናል። ዛሬ ከፒኤስቪ ጋር በሜዳውና በደጋፊዎች ፊት በፍላይ ኤምሬትስ የሚገናኝ ጨዋታ ያደርጋል። በዚህም ጨዋታ ላይ እንግዲህ በርካቶችን ከቤንች አስነስቶ ሊያሰልፍ እንደሚችል መረጃዎች እየወጡ ይገኛሉ። በተለይም አንዳንድ ተጫዋቾች የማረፍ እድል ሊኖራቸው ይችላል። እነ ዲክላን ራይስን የመሳሰሉ ተጫዋቾች እንግዲህ ለቀጣይ ጨዋታ ሊሰለፉ ስለሚችሉ የዛሬን እንግዲህ ሊቀመጡ እንደሚችል ወይም ደግሞ እረፍት ሊሰጣቸው እንደሚችል ፍንጭ እየተሰጠም ነው የሚገኘው። በዚህ ጨዋታ ላይ የማይገኙ ተጫዋቾች አሉ። ጋብሪኤል ጂሰስ፣ ቶሚያሱ፣ ካይ ሃቨርትስ፣ ጁሊያን ቲምበር እንዲሁም ደግሞ ቡካዮ ሳካ እንደማይገኙ ነው እየተገለጸ የሚገኘው። ጁሊያን ቲምበር የመድረሱ ጉዳይ አጠራጣሪ ነው። ትንሽ ህመም እንዳለበት አንዳንድ ፍንጮች እየተናገሩ ነው የሚገኙት። በዛሬው ጨዋታ እንግዲህ አርሰናሎች ያሸንፋሉ ተብሎ ቅድሚያ ግምት እየተሰጣቸውም ይገኛል። በመጀመሪያው ጨዋታ ላይ ካፒቴኑ ማርቲን ኦዴጋርድ ድንቅ በነበረበት ጊዜ እንግዲህ 2 ጎሎችን ማስቆጠሩን ተመልክተን ነበር። ጁሊያን ቲምበር፣ ኢታን ንዋኔሪ፣ ሚኬል ሜሪኖ እንዲሁም ደግሞ ሊያንድሮ ትሮሳርድ እና ሪካርዶ ካላፊዮሪ ነበር በዛ ጨዋታ ላይ ጎሎችን በማስቆጠር 7 ጎሎችን አዝንበው እንግዲህ መመለስ እየቻሉት። ዛሬ ደግሞ በሜዳቸውና በደጋፊዎች ፊት ግማሽ በግማሽ እረፍት ሰጥቷቸው ይገባሉ ተብሎ የሚጠበቅ ይሆናል። እነዚህ ሁለቱ ክለቦች በአጠቃላይ በተገናኙበት ጊዜ እንግዲህ አርሰናል 5 ጊዜ እያሸነፈ ሲሆን 4 ጊዜ አቻ መለየት ችሏል። 2 ጊዜ ደግሞ ፒኤስቪ ነው ማሸነፍ የቻለው። ለመጨረሻ ጊዜ በዚቹ ስቴዲየም ማለትም በፍላይ ኤምሬትስ ስቴዲየም በተገናኙበት ጊዜ ፒኤስቪ በአርሰናል 4-0 በሆነ ውጤት መሸነፉን ስታቲክሳቸው ያስመለክተናል። በዛ ጨዋታ ላይ ቡካዮ ሳካ፣ ሊያንድሮ ትሮዛርድ፣ ጋብሪኤል ጂሰስ እንዲሁም ደግሞ ማርቲን ኦዴጋርድ ነበር በዚቹ ስቴዲየም ላይ ጎል አስቆጥረው ማሸነፍ የቻሉት። ዛሬም እንግዲህ የጨዋታ ለአርሰናል እንደሚቀል ነው እየተገለጸ የሚገኘው። የዛሬው ከባዱ ጨዋታ አትሌቲኮ ዲ ማድሪድ ከሪያል ማድሪድ ጋር የሚያደርጉት ከባዱን ጨዋታ ምሽት ላይ የምንመለከተው ይሆናል። በዚህም ጨዋታ ላይ እንግዲህ ሀሳብ አስተያየታችሁን ወይም ደግሞ ግምታችሁን እንድታስቀምጡልን እንፈልጋለን። የተወደዳችሁን የተከበራችሁ አድማጮቻችን የዛሬ ጨዋታዎች እነዚህን ይመስላሉ።